አባቴ እናደረጉ ወይኔ አባቴን ምንድን ነው አባቴን ከበደ አባቴን አንቆ ገደለው። አይዞሽ ሰው ስለ አባትሽ አብዝተሽ ለምትጨነቂ እንደዚህ የምትቀርሺ አይመስለኝም። ኤላ አባቴ ደህና አይደለም። ጥሩ ስሜት የተሰማኝ አይደለም። አይዞሽ በቃ ሰው ይሄ ነገር ይስተካከላል። ኤላ በጣም ፈርቻለሁ። በቃ እንተኛ። እንዴት አደራችሁ? እንዴት አደርክ ከቤ? ምንድን ነው የሚያስቅሽ? አትየውም እንዴት እንደተዘረረ እስካሁን ድረስ እኮ አልነቃም። ታዲያ እኔ ይሄን በምን አወቅሽ? የኔ ቆንጆ ተው፣ የሰው ቆንጆ የኔ ቆንጆ አይባልም። ተይ እባክሽ። የማንሽ ቆንጆ? እንደውም እደግመዋለሁ። እንዴት እንደናፈቅሽ የኔ ቆንጆ። እኔ ራሱ የኔ ውድ በጣም ነው የናፈቀኝ። በቃ አለኩ። እና እዛ ባቴ ጋር ሄጄ አውርቼው እንደዛ ጋር አለ እንደውም ናፍቆኛል። የስራ ቀጠሮ ባይኖርብኝና አብሬሽ ብሄድ ደስ ይለኝ ነበር። አረ ችግር የለውም ኤላ፣ አውቃለሁ። በቃ ሰላም ወይ፣ በኋላ ሰፈር እንገናኛለን። እሺ፣ በጊዜ ነው የምትመጣው? አዎ፣ ቻው። በቃ ደሞ አደራ ከአባትሽ ጋር ከተደረግሽ ቻው ሳትይኝ በዛው እንዳትገቢ እሺ? ኤላ ወይ የሰሉ ዛሬ ደግሞ ከሁል ጊዜ እንደተለየ በጣም አምሮብሃል፣ ቆንጆ ሆነሃል። አመሰግናለሁ። አንቺ ያለሽ እንዴት አያምርብኝ። እሺ ትንሽ ልሸኝ? ደስ ይለኛል። ወይኔ ጓደኛዬ አሳዝንሽም? የሆነ ነገር እንኳን አታለብሽውም? አለበስኩት አላለበስኩት አትየውም እንዴት ጥንብዝ ብለው እንደተኛ። ይልቅስ ታየው የሌለ እኮ ናፍቀሽኛል። የምር አባዬ አንቺ ባለጌ! አባቴ ምንድን ያደረጋችሁት? ምን አባሽ ታረጊ መጣሽ? እኔ አይደለም ባለጌ፣ አንተ ነህ ባለጌ። የሰው ቤት ውስጥ የሰው ዝም በይ። ኧረ ቆይ ታያት። አንቺ ጥጋብሽ አልበረደሽም ማለት ነው። እንዴት አባሽ ነው የምትናገሩ? ባክሽ አባዬ ሄሎ የኔ ፍቅር እንዴት ነሽ? ሁሉ ሰላም? ስራ ምናምን ጤና? ምንድን ነው እሱ? ሰኒ ምን? እንዴት ማለት መቼ? አይ ምንም አይደለም፣ ድንገት ልመጣ ነው ስትይኝ እኮ ነው። ድንገተኛ ነገር ሆነብኝ። ቆይ አሁን ምንድን ነው የማደርገው? እኔ እኮ ሰሉን የወደድኳት ነበር። ምንድን ነው የሚሻለኝ? ዘርቤ አንቺ ዳዊት ተነሳ። ደህና ነህ? አባዬ ቆይ ምንድን ነው የሆንከው?
ቆይታው ምን ሆናችሁ ነው? እቺ ባለጌ ልጅ እኮ አንቃት ልትገልስ ስትል እኮ ነው የደረስንልህ። ወይ እንግዲህ አባዬ እውነት ውሸታቸውን ነው። አንቺ አታፍሪም? ውሸታቸውን ነው ስትይ ይኸውልህ ለዚህ ሁሉ የዳረገች እሷ ነች። ተዋት እስኪ እንዴ እንደዚህ እንድትሆን ያደረገች እሷ ነች እያልኩ እኮ ነው። ነይ ውጪ አንቺ ከዚህ ቤት ነይ ውጪ። በቃ ነይ ልሂድ። ሄሎ አና፣ ይኸውልሽ እያንዳንዱን እንቅስቃሴያቸውን እየተከታተልሽ በቶሎ አሳውቂኝ እሺ? ቶሎ ሌላ ነገር ማሰብ አለብን። ወይኔ ከበደ። ደህና ዋልክ ኤላ? እንዴት ዋልሽ ሰሉ? ፊትሽ በደስታ ተሞልቷል። ምን ተገኘ? በጣም ደስ ብሎኛል ኤላ። አባዬን ካወራሁት። ምን? እንዴት? ማለቴ የት? ቤት በድፍረት ገባሁና ከዛ አባዬ ተኝቶ ነበር እና ነው ውጭ ብለው ቢያባረሩኝም አልሰማም አልኳቸው። ብቻ ነገሩ ብዙ ነው። እና አወራሹ? አዎ በስንት ልመና አወራሁ። ላደረኩልሽ ነገር መላሽ ይሄ ነው ሰሊኔ። አባዬ ቆይ እንዴት እንደዚህ ታደርጋለች ብሎ የሰዎችን ወሬ ታምናለህ? ይኸውልህ እኔ እናንተን ለመለያየት የተደረገ ሴራ ነው። ምን ማለት? ቆይ እንዴት? ይኸውልህ እዚህ ውስጥ ሁሉንም ነገር ታገኘዋለህ እና ደግሞ ራስን ጠብቅሽ። እየመጣሁ እጠይቅሃለሁ። ቆይ ወዴት ነው የምትሄጂው? ኤልያስ በጣም ጥሩ ሰው ነው እና ነገሮች እስከሚስተካከሉ ድረስ እዛ ነው የምሆነው። አባዬ እባክህ ይቅርታ አድርግልኝ እባክህ። እንዴት ይሄን ሁሉ ነገር ካደረግሽ በኋላ ይቅርታ ልጠይቂኝ ትመጫለሽ? አሁን ውጪልኝ፣ ተነስተሽ ውጪልኝ ብዬሻለሁ። ዋው በጣም ደስ ይላል። ሀና ግን እንዴት ከቤት ወጣች? እሷ ወደ ውስጥ ገባችና ከዛ ስትመለስ ይቅርታ ያላደረገልኝ መስሎ አባረረኝ። አባትሽ ሙድ የገባቸው ናቸው። ምነው ግን ኤላ የደበረ ትመስላለህ? ጥለሽኝ ልትሄጂ መሆኑን ሳስበው ነው በጣም የከፋኝ። ለምን ኤላ? ያው እለመድኩሽ። አንቺ ከሄድሽ በኋላ ግን እዚህ ቤት ውስጥ ብቻዬን እንደምኖር ሳስበው አስጠላኝ። አይዞህ ኤላዬ፣ ደግሞ እኮ በሄድም እየመጣሁ እጠይቅሃለሁ። ሰሉ ወይ እወድሻለሁ። እኔም እወድሃለሁ። እንዴት ነው በእናትህ? ሁሉ ነገር አልቋል። ሱቁም ክራይ፣ ንግድ ፍቃዱም አለቀ ነው እኮ የምልህ። አይከቢ በጣም እኮ ነው የምኮራብህ። እኔ ራሱ ያንተስ ጉዳይ እንዴት ሆነ? የብድሩ ጉዳይ? እሱም ሁሉ ነገር አልቋል። ሄዶ ገንዘቡን መቀበል ብቻ፣ ከዛ ማሽነሪዎቻችንን እንገዛና ስራ መጀመር ብቻ። ኧረ እባክህ በእውነት ሁሉ ነገር አለቀ በለኛ። አይ ጓዴ በቃ አሁን ሄደን አንድ ሁለት እያለን ሰለብሬት እናድርግ። እንጀራ የሚሰራው ከውሃ ነው ብዬ ውሃን አስቀደምኩኝ እንጀራዬን ጥዬ።
እንጀራዬን ውሃ ወስዶብኝ በፍለጋ ይጣፍጣባሽ አጊሬው። ቆይ ለምንድን ነው እንደዚህ አጣድፌ ጠራኸኝ? ስንት ስራ አለብን ና ብዬ በጠራህ እንደዚህ ሰክረህ ትመጣለህ? ማ እኔ ሰከርኩ? ምንድን ነው የምትነዘንዘኝ? ቆይ ምን ማለት ነው አትነዝንዘኝ ማለት? አትነዝንዘኝ ማለት አጨቅጭቀኝ ማለት ምን ማለት ነው? ይሄ እኮ ስራ እኮ ነው ያዝነው። እና እኔ ሲራ ነው አልኩ እንዴ? ባክቶ ነገ ይሰራል። ትሰማኛለህ? ይሄ እኮ አንተ መጨረስ የነበረብህን ስራ እኮ ነው። ይሁና ምን ታካብዳለህ? ድሮም ከአንተ ጋር ስራ ነው ብዬ መጀመሪያ ነው የሚቆጨኝ። ሰው እንዴት በዚህ ልክ ራሱን ይጥላል እንዴ? ድርጅቱ ስንት ኪሳራ እያለበት ለማስተካከል ቀን ከሌት መስራት ሲጠበቅብን በዚህ ልክ እንደዚህ መሆነ በጣም ነው የሚያሳፍረው። ተረጋጋ፣ አልቀረብሽም። ጡት ስጪዋ እስቲ። ሮሜዮና ጁልየት እያሻሸሽው በደንብ አልቀረብሽም። ፉግሪ ዳዊት አብረን በጀመርነው ድርጅት አንተ ሀብታም ሆነ ተለወጥክ፣ ባለትዳር ሆንክ። እኔ ደግሞ ሱሰኛ ጠጪ ሆኜ በብርጭቆ ውስጥ ተደብቄ ድሃ ሆኜ ቀረው። ምንም አብሮ አደጌ ብትሆንም አራራልህም። አንተ እንደዚህ ሆነ እያየው ዝም ማለት አልችልም። ተነስታል እንዴ ዳዊት? እንዴት አደርክ? ደህና አደርሽ? እሱ ፖስታዬ ነው መሰለኝ። አዎ አሁን እኮ ቤት ሳስተካክል አግኝቼው ነው ልሰጥህ ነበር። እንዴት ነህ አሁን? እጅግ ተሻለክ ነው ወይስ አሁንም ህመም አለው? አሁን ምንም አይደል፣ ብዙም አይሰማኝም። አይዞህ እንግዲህ አንዳንዱ በወለዱ ያርፋል፣ አንዳንዱ ደግሞ ይደበደባል። ምን ማድረግ ይቻላል? እኔ የምልህ ዳዊት ስለ አንድ ነገር ላወራክ ፈልጌ ነበረ። ስለምን ጉዳይ? አሁንማ ትንሽ እየፈራው ነው። እቺ ልጅ እንዳታስገድል በጣም እየሰጋው ነው። ቆይ ለምን ቤቱን በሁለታችን ስም አናደርገው? ምን? ለምን? በመጀመሪያ እኮ እኔና አንቺ ስንጋባ ከዛ በኋላ የምናፈራው ሀብት ነው ሁለታችን እንዲሆን የተስማማ ነው። ታዲያ ለምን ዛሬ ጠየቅሽኝ? አዎ በትክክል ልክ ነህ። ልጅቷ ግን ሀሳቧ ይሄን ቤት ወርሳኛን ጎዳና ላይ መጣል ነው ፍላጎት። ያ እንዲሆን ደግሞ እኔ አልፈቅድም። ለዛ ነው ቤቱ በእኔ ስም እንዲሆን የጠየቅኩ። ኤልያስ እንዴት ነህ? ምን አገባ? ደህና ብሆን ባልሆን። ይቅርታ ኤልያስ፣ ትንሽ ስራ ቢዚ ሆኜ ጠፋሁብህ አይደለ? ምን አሁንም ለመሸወድ ለማስመሰል ልትሞክር ነው? ስለምን መሸወድ ነው የምታወራው? ይልቅ ሻይ ቡና እንድንል ነው አመጣጤ። ከክፉ ሰው ጋር ሻይ ቡና ልቀርቶ ቆሜ ራስ መታየት አልፈልግም። ኤልያስ በጣም ቆንጆ እንደሆንሽ ታውቂያለሽ አይደል? አውቃለሁ፣ ግን ካንተ አልበልጥም። አንተ በጣም ቆንጆ ነህ። አዎ ቆንጆ ነኝ፣ ግን ካንቺ አልበልጥም። ሞዛዛ ቆይ ግን የላ ፍቅረኛ የለህም? የለኝም። ሄሎ፣ የት ነህ? አንድ የምንይዘው ሰው ስላለ ተዘጋጅ፣ ተጠብቀኝ።
በቃ ተዘጋጅ ተጠብቀኛል። እንዴ እኔ ፍቅር ፊትን ምን ሆነክ ነው? ተናድጄ ስለነበረ ግድግዳውን በቴስታ መትቼው እና ባይን ነው እንዴ መታኸው? ምንድነው አንቺ ደግሞ ከመቼ ወዲህ ነው እንደዚህ ማፋጠጥ የጀመርሽው? እሺ ይቅርታ። ስለ ዳዊት ምን አዲስ ነገር አለ? ስለሱ ምንም አዲስ ነገር የለም። ሰሊና ግን ትንሽ አመሏ እየወጣ ነው። ትኩረታችንን በጠቅላላ እሷ ላይ ብናረግ ጥሩ ነው። ጥሩ። ይኸውልሽ እኔም ያንን ኤልያስ ተብዬ በእጄ ለማስገባት እያስማማሁት ነው። እምቢ የሚል ከሆነ ግን እገለዋለሁ። እሺ በቃ አንተ ደስ ያለህን ማድረግ ትችላለህ። እኔ ግን አሁን ልሂድ፣ እቃ ልግዛ ብዬ ነው የወጣሁት። እሺ እሺ፣ አዲስ ነገር ሲኖር አሳውቅኝ። እሺ